በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስብሐት ለእግዚአብሔር ኪያነ ዘፈጠረ ከመ ናምልኮ እናመልከው ዘንድ እኛን ለፈጠረ ለአምላካችን ለእግዚአብሔር ክብርና ምስጋና ይድረሰውና ይህን መርሐ ግብር የምትከታተሉ የእግዚአብሔር ቤተሰቦች፣ የእግዚአብሔር ልጆች፣ ሊቃውንተ ቤተ ክርስቲያን፣ አይንተ እግዚአብሔር ካህናት፣ ልዑካነ ምስጢር፣ ዲያቆናት፣ ምእመናንና ምእመናት፣ አባቶች፣ እናቶች፣ ወንድሞች፣ እህቶች በእግዚአብሔር ስም እንደምን ዋላችሁ? እንደምን አደራችሁ? እንደምን ሰነበታችሁ? አሜን። አምላካችን እግዚአብሔር በቸርነቱ ጠብቆ እንኳን ለበዓለ ደብረ ዘይት ለአምስተኛው የዐቢይ ጾም እሁድ አደረሰን አደረሳችሁ። አምላካችን እግዚአብሔር ቢፈቅድና ቢወድ ዛሬ የምንማማርበት የትምህርት ርዕስ የሚሆነው ደብረ ዘይት በሚል ነው። ደብረ ዘይት ማለት የወይራ ተራራ ወይም ወይራዎች የበቀሉበት ተራራ ማለት ነው። በሌላ መንገድ ደብረ ዘይት አምላካችን መድኃኒታችን ኢየሱስ ክርስቶስ ይመጣል ተብሎ የሚታሰብበት የመታሰቢያ ቀንም ነው ወይም የመታሰቢያ በዓል ነው ማለት ነው። ስለዚህ ይህን አስመልክተን ነው የምንማማረው። መዝሙሩ እንዘ ይነብር እግዚእነ ነው። ለመዝሙሩ ደግሞ የተመረጡት ምንባባት የማቴዎስ ወንጌል ምዕራፍ 24 ቁጥር 1 እስከ 36፣ የሐዋርያት ሥራ ምዕራፍ 24 ቁጥር 1፣ አንደኛ ተሰሎንቄ ምዕራፍ 4 ቁጥር 13፣ ሁለተኛ ጴጥሮስ ምዕራፍ 2 ቁጥር 3። የዳዊት መዝሙር ደግሞ መዝሙር 49 ቁጥር 3 ነው። ምስባኩ እግዚአብሔርሰ ገሃደ ይመጽእ፣ እግዚአብሔር ተገልጦ ይመጣል። ወአምላክነሂ ኢያረምም፣ አምላካችን ዝም አይልም። እሳት ይነድር ቅድሜው፣ እሳት በፊቱ ይነዳል ይላል። አሁን ወደ መዝሙሩ እንሄድና ወደ ትምህርታችን እንገባለን። እንዘ ይነብር እግዚእነ ውስተ ደብረ ዘይት ወይቤሎሙ ለአርዳኢሁ ቁኬ ኢያስቱክሙ ወንበሩ ድልዋኒክሙ ብዙኃን ይመጽኡ በስምየ እንዘ ይብሉ አነ ውእቱ ክርስቶስ ወዘአዝለፈ ትዕግሥቶ ውእቱ ይድን ወአመ ምጽአቱሰ ለወልደ እጓለ እመሕያው ይትከወስ ኩሉ ኃይለ ሰማያት ወምድር አምያ ይበክዩ ኩሎሙ ኃጥአነ ምድር ወይወርድ እግዚእነ እምሰማይ ዲበ ምድር በትእዛዙ ወበቃሉ ወበአእላፍ መላእክቲሁ በንፋተ ቀርን ዘይምኀበ እግዚአብሔር ይምሃረና በይቲ ሰዓት እሞተ ኃጢአት እስመ ገባሬ ሕይወት
እግዚአ ለሰንበት እንዘ ይነብር እግዚእነ ውስተ ደብረ ዘይት። ጌታችን ኢየሱስ ክርስቶስ በደብረ ዘይት ተቀምጦ ሳለ በተቀመጠ ጊዜ ሲቀመጥ ወይቤሎሙ ለአርዳኢሁ። ጌታችን ኢየሱስ ክርስቶስ በደብረ ዘይት ተቀምጦ ደቀ መዛሙርቱን እንዲህ አላቸው፣ ውቁኬ ኢያስቱክሙ፣ እንዳያስቷችሁ ተጠንቀቁ። ብዙኃን ይመጽኡ በስሜ እንዘ ይብሉ አነ ውእቱ ክርስቶስ። ብዙዎች በስሜ እኔ ክርስቶስ ነኝ እያሉ ብለው ይመጣሉና እንዳያስቷችሁ ተጠንቀቁ ይላል። ቀጥሎ ወአመ ምጽአቱ ለወልደ እጓለ እመሕያው፣ የሰው ልጅ በሚመጣበት ጊዜ ይትከወስ ኩሉ ኃይለ ሰማያት ወምድር፣ የሰማይና የምድር መሰረት ወይም ኃይል ጽናት ይናወጻል፣ ይገለባበጣል። አሚሃ ይበክዩ ኩሎሙ ኃጥአነ ምድር፣ ያን ጊዜ በምድር ያሉ ኃጥአን ሁሉ ያለቅሳሉ። ወአመ ምጽአቱ ወይወርድ እግዚእነ እምሰማይ ዲበ ምድር፣ ጌታችን ኢየሱስ ክርስቶስ ከሰማይ ወደ ምድር ይወርዳል። በትእዛዙ ወበቃሉ ወበአእላፍ መላእክቲሁ፣ በትእዛዙና በቃሉ ከመላእክት ከአእላፍ መላእክት ጋራ ከሰማይ ወደ ምድር ይወርዳል። በንፋተ ቀርን ዘእምኀበ እግዚአብሔር፣ ከእግዚአብሔር በታዘዘ በቀንደ መለከት ድምፅ ይወርዳል። ይማረና በይቲ ሰዓት፣ በዚያች ሰዓት አምላካችን እግዚአብሔር አብ ይቅር ይበለን ይማረን። እሞተ ኃጢአት፣ ከሞት ኃጢአት ወይም ከኃጢአት ሞት ይቅር ይበለን ይማረን። እስመ ገባሬ ሕይወት ውእቱ እግዚአ ለሰንበት፣ የሕይወት ፈጣሪ የሰንበት ጌታዋ ነውና ከኃጢአት አውጥቶ ከሁለተኛ ሞት አውጥቶ ይቅር ይበለን ይማረን ብሎ ቅዱስ ያሬድ ተናግሯል ማለት ነው። መዝሙሩ በጥሬው ስናየው ይህን ይመስላል። አሁን ወደ ርዕሳችን እንመለስና እንዘ ይነብር እግዚእነ ውስተ ደብረ ዘይት፣ ጌታ በደብረ ዘይት ተቀምጦ ደቀ መዛሙርቱን እንዲህ አላቸው። የትምህርታችን ርዕስ ደብረ ዘይት ማለት ነው። ደብረ ዘይት ደግሞ እንደ ትርጓሜ ስናየው ወይራ የበቀለበት ወይራ ያለበት ተራራ ነው። ግን ደብረ ዘይትና ይህን ዕለት ምን አገናኘው ከተባለ አምላካችን እግዚአብሔር በደብረ ዘይት ብዙ ስራ ሰርቶበታል። የመጀመሪያው አምላካችን እግዚአብሔር 3 ዓመት ከ3 ወር ወንጌልን ሲያስተምር ቀን በምኩራብ ሲያስተምር እየዋለ ሌሊት የሚያድረው በደብረ ዘይት ነበረ ማለት ነው። ስለዚህ ደብረ ዘይት ከሌሎቹ የተወደደ የተመረጠ ለክርስቶስ ማደሪያ የበቃና ክርስቶስ የመረጠው ትልቅ ቦታ ነው። ሌላው ዳግመኛ የሚመጣበትን የምጽአቱን ነገር የምጽአቱን ምስጢር ደግሞ በደብረ ዘይት ተቀምጦ ለደቀ መዛሙርቱ ለተማሪዎቹ ጉባኤ ሰርቶ ያስተማረበት ልዩ ቦታም ነው። እንደገና በኋላ ለመምጣት ወደ አባቱ ባረገ ጊዜ ያረገው በደብረ ዘይት ነው ማለት ነው። ስለዚህ የደብረ ዘይት አምላካችን እግዚአብሔር ደግሞ ደጋግሞ መልሶ መላልሶ ስራ የሰራበት ለትልቅ ስራ የተመረጠ ከሌሎቹ አድባራት ከሌሎቹ ገዳማት ተለይቶ ለመልካም ስራና ለታላቅ ስራ የተመረጠ የመጨረሻውም ዓለም የሚከናወንበት የፍርድ አደባባይ ስለሆነ በተለየ መንገድ እናከብረዋለን፣ በተለየ ስምም እንጠራዋለን። ከዚህ ተነስተን የዛሬውን የትምህርት ርዕስ ደብረ ዘይት ብለነዋል። ደብረ ዘይት ማለት አምላካችን ክርስቶስ በኋላ መጥቶ ደብረ ዘይትን ዙፋን አድርጎ ለዓለም ፍርድ የሚሰጥበት የክርስቶስ የፍርድ አደባባይ ማለት ነው። ስለዚህ ከዚያ የተነሳ በክርስቶስ ያመኑ ምጽአተ ክርስቶስን የሚጠባበቁ ሁሉ ደብረ ዘይትን በልዩ ሁኔታ ያዩታል፣ በልዩ ሁኔታ ያከብሩታል። ደብረ ዘይት ለምን አልነው እንዴት ተባለ ከተባለ የማቴዎስ ወንጌል ምዕራፍ 24 ቁጥር 1 ጀምረን ስንመለከት እንዲህ ብሎ ይነግረናል። ወወፂዎ እግዚ ኢየሱስ እምቤተ መቅደስ ሆረ፣ ጌታችን ኢየሱስ ክርስቶስ ከቤተ መቅደስ ወጥቶ ሄደ ይላል። ከየትኛው ቤተ መቅደስ? በኢየሩሳሌም ከነበረው ቤተ መቅደስ ወጥቶ ሄደ። ወቀርቡ አርዳኢሁ ኀቤሁ፣ ደቀ መዛሙርቱ ወደ እሱ ቀርበው ወአርአይዎ ንድቀ ሕንጻሁ ለቤተ መቅደስ፣ የቤተ መቅደሱን የሥራውን ማማር አሳዩት። እርይ ሕንጻሁ ለቤተ መቅደስ፣ የቤተ መቅደሱን ሕንጻ ተመልከት ያምራል ያማረ ነው ብለው
አሳዩት። ወይቤሎሙ አማን አማን እብለክሙ ኢይታደግ ዝየ እብን ዲበ እብን ዘይትነሰት ወይጠፍ። እውነት እውነት እላችኋለሁ በዚህ ቤተ መቅደስ ያለው በድንጋይ ላይ ያለው ድንጋይ ወይም የተካበው ድንጋይ የማይጠፋ ሆኖ አይኖርም፣ ይፈርሳል፣ ይጠፋል፣ እንደሚጠፋ እወቁ አላቸው ይልና ወንዘ ይነብር እግዚእነ ውስተ ደብረ ዘይት። ይህን ከነገራቸው በኋላ ከቤተ መቅደሱ ወጥቶ ወደ ደብረ ዘይት ሂዶ ስለነበር በደብረ ዘይት ተቀምጦ ሳለ ደቀ መዛሙርቱ እንዲህ አሉት፣ ማይዜ ይከውን ዝንቱ፣ ይህ መቼ ይሆናል? አሁን የምትለው ነገር መቼ ሊሆን ይችላል አሉት። ወምንት ታምሪሁ ለምጻትከ ወለህልቀተ ዓለም፣ የመምጣትስ ምልክቱ ምንድን ነው? የዓለም ፍጻሜስ ምልክቱ ምንድን ነው አሉት ብለው ጠየቁት ይላል። ከዚህ በኋላ አንድ በአንድ ከመምጣቱ በፊት ቀድመው የሚደረጉ ነገሮች እንዳሉ መድኃኔ ዓለም ክርስቶስ ዘርዝሮ ነግሯቸዋል። የመጀመሪያው ኦቆኬ ኢያስቱክሙ ብዙኃን ይመጹ በስምየ እንዘ ይብሉ፣ እወቁ እንዳያስቷችሁ። የመጀመሪያው የክርስቶስ ማስጠንቀቂያ እወቁ፣ ምን እንዳይሏችሁ? እንዳያስቷችሁ። ብዙኃን ይመጹ በስምየ እንዘ ይብሉ አነ ውእቱ ክርስቶስ። ብዙ አሳቾች፣ ብዙ ሐሰተኞች ነቢያት፣ ብዙ ሐሰተኞች መምህራን እኔ ክርስቶስ ነኝ ብለው በስሜ ስሜን ጠርተው ይመጣሉና ምናልባት የሚናገሩት እውነት መስሏቸው በትክክልም ክርስቶስ መጥቷል ብላችሁ እንዳትታለሉ፣ እንዳትሸወዱ፣ እንዳትሳሳቱ፣ እንዳያስቷችሁ እወቁ፣ ተጠንቀቁ ብሎ መድኃኔ ዓለም ክርስቶስ ለሐዋርያት ነግሯቸዋል ማለት ነው። ብዙ ሰዎች በስሜ ይመጣሉ፣ ብዙዎች ወያስትወሙ ለብዙኃን፣ ብዙዎችንም ያስቷቸዋል፣ ብዙዎችንም ያስቷቸዋል። ወትሰምዑ ድምፀ ቀትለ ወድምፀ ጸባይት፣ እነሆ ጦርነት ሰልፍ፣ የጦርነትም ድምፅ ትሰማላችሁ። ይሄ ሊሆን ግድ አለው። ይሄ የመከራው መጀመሪያ ነው። ወይትነሱ ሕዝብ ዲበ ሕዝብ፣ ሕዝብ በሕዝብ ላይ ይነሳል። ወነገሥት ዲበ ነገሥት፣ ነገሥታት በነገሥታት ላይ በጠላትነት ይነሳሉ። ወይከውን በበብሔሩ ረሃብ ወብድብድ ወድልቅልቅ ወአከክ በበባውርቲሁ፣ በያገሩ ረሃብ፣ ቸነፈር፣ ንዑስ ውስታ፣ ክርክር፣ ጠብ ይደረጋል። በያገሩ ይሄ ይደረጋል። ወብዙኃን የአልው ሃይማኖቶሙ፣ ብዙ ሰዎች ሃይማኖታቸውን ይለውጣሉ። ወይጻልው በበይናቲሆሙ፣ እርስ በርሳቸው ይጣላሉ። ወይትቃተሉ ወይትጋደሉ፣ ይጋደላሉ፣ ይገዳደላሉ፣ ይጠፋፋሉ። ወትሴኩስ ፍቅር እምብዛ አመፃ ወእከይ እምብዙኃን፣ ፍቅር ከአመፃና ከክፋት የተነሳ ከብዙ ሰዎች ትጠፋለች። ወዛ ዝለፈ ትዕግሥቶ ውእቱ ይድኅን፣ ያን ጊዜ እስከ መጨረሻው ድረስ የታገሰ እሱ ይድናል። ወብዙኃን ነቢያት ይመጽኡ፣ ብዙ ሐሳውያነ ነቢያትን የሚያስቱ በነቢያት ስም የሚመጡ ሐሰተኞች ነቢያት ይመጣሉ። ወያስትወሙ ለብዙኃን፣ ብዙዎችንም ያስቷቸዋል። ያን ጊዜ በይሁዳ ያሉ ወደ ተራራው ይወጣሉ። በተራራው በሰገነት ያሉም ወደ ታች አይውረዱ፣ በእርሻ ያሉ ወደ ኋላቸው አይመለሱ። ያን ጊዜ ለጸነሱና ለሚያጠቡ ወዮላቸው። ሽሽታችሁ በክረምትና በሰንበት እንዳይሆን ተጠንቀቁ፣ እወቁ። ያን ጊዜ ክርስቶስ በዚህ አለ በዚያ የለም ቢሏችሁ አትመኑ። ክርስቶስ በበረሃ አለ ወይም በቤት አለ ቢሏችሁ አትመኑ። የክርስቶስ አመጣጡስ እንደዚህ ነው። ፀሐይ በምስራቅ ወጥቶ በምዕራብ እንደሚታይ እንደዚያ ነው አመጣጡ። እወቁ፣ ነግሬያቸዋለሁ
ክርስቶስ በቤት አለ ቢሏችሁ አትመኑ፣ አትቀበሉ። ያን ጊዜ በሰማይ ምልክት ይደረጋል። የሰው ልጅ ከታላቅ ክብርና ከታላቅ ምስጋና ጋር ይመጣል። ያን ጊዜ የሰው ልጅ ባዩ ጊዜ አጣነ ምድር የምድር ኃጢአተኞች ያለቅሳሉ፣ ያዝናሉ ብሎ ይናገራል። እንግዲህ የወንጌሉ ቃል ይህን ነው የሚመስለው። ጥሬውን ስናየው እንመለስበትና ዕለተ ምጽአት ወይም ደብረ ዘይት ምንድን ነው ነው ዓላማውን ነው። አሁን ይሄ ዝርዝር ጉዳዩ ነው። ግን ምጽአት ምንድን ነው? ደብረ ዘይትስ ምንድን ነው? ክርስቶስ የሚመጣው ለምንድን ነው? ዳግም ምጽአት የተባለው ለምንድን ነው የሚለውን እናያለን። ምጽአት ማለት የክርስቶስ መምጣት ነው። ዳግም ምጽአት ማለት መጀመሪያ ክርስቶስ መጥቶ ነበረ። ምን ለመሆን? ሰው ለመሆን፣ ለማዳን፣ ለማስተማር፣ ለትትና፣ ለይቅርታ፣ ለምህረት፣ የወደቀውን ለማንሳት፣ የታመመውን ለመፈወስ፣ የሞተውን ለማዳን፣ የጠፋውን ለመፈለግ መጥቶ ስለነበረ የመጀመሪያ ምጽአቱ የምህረት፣ የይቅርታ፣ የማስተማር፣ የትትና ይባላል። ሁለተኛ ደግሞ ዳግም ምጽአት የሚባለው ክርስቶስ ዓለም ሊያልፍ በቀረበ ጊዜ ወይም ዓለምን ለማሳለፍ የሚመጣው መምጣት ነው። እሱ የፍርድ ምጽአት ይባላል። ወይም ለፍርድ የሚመጣበት ጊዜ። ያን ጊዜ የሚመጣው ለመፍረድ ነው፣ ለማዳን አይደለም፣ ለመወለድ አይደለም፣ በበረት ለማደር አይደለም፣ ለመሰደድ አይደለም፣ ለመወቀስ አይደለም፣ ለመከሰስ አይደለም፣ ለመሰደድ አይደለም፣ ለመገረፍ አይደለም፣ ለመፍረድ፣ ለእውነተኞች ሊፈርድላቸው፣ በሐሰተኞች ሊፈርድባቸው፣ ያመኑትን ያመኑበትን ዋጋቸውን ሊሰጣቸው፣ ባላመኑበት ደግሞ ሊፈርድባቸው፣ የክርስቶስን የባሕርይ አምላክነት አምነው በዘመናቸው በሕይወታቸው ክርስቶስን ያገለገሉ፣ በሰማዕትነት የሞቱ፣ ዓለምን ትተው የሄዱ፣ በክብር በትዳር በድንግልና በንጽሕና የኖሩ፣ ስመ ክርስትና ሀብተ ወልድና ያላቸው እሱን የመሰሉ ከሱ ጋር ወደ መንግሥቱ ሊገቡ፣ ደግሞ ይህን ያልተቀበሉና ይህን በሚያስተምሩ ላይ ዛቻ የተናገሩ፣ የጥላቻ ንግግር የተናገሩ፣ ከመናገር አልፈው የሰማዕትነት ጽዋ እንዲቀበሉና እንዲጠጡ ያደረጓቸው፣ መከራ ያጸኑባቸው ሁሉ አሁን ያ የናቁት ክርስቶስ፣ ፍጡር ነው ያሉት ክርስቶስ፣ አማላጅ ነው ያሉት ክርስቶስ፣ የዮሴፍ ልጅ ነው ያሉት ክርስቶስ፣ የናቁት ክርስቶስ፣ የሰቀሉት ክርስቶስ፣ ግንድ ያሸከሙት ክርስቶስ በግርማ መለኮት በከበበ ትውፊት ተገልጦ በግርምት አውድ በምታስፈራ አደባባይ ተገልጾ ነግሶ ሲያዩት ያፍራሉ፣ ይፈራሉ፣ ይዋረዳሉ። የዚያን ጊዜ ማፈራቸው፣ የዚያን ጊዜ መፍራታቸው፣ የዚያን ጊዜ መዋረዳቸው፣ የዚያን ጊዜ አንገታቸውን መድፋት አይጠቅማቸውም፣ ይፈረድባቸዋል ማለት ነው። ስለዚህ ዕለተ ምጽአት ማለት ወይም ደብረ ዘይት ማለት ክርስቶስ የሚመጣበት ዕለት ነው ማለት ነው። በደብረ ዘይት ተራራ በዕለተ እሁድ በወራ መጋቢት ክርስቶስ ይመጣል ተብሎ ይነገራል። የሚመጣበት ቦታው ደብረ ዘይት፣ ዕለቱ ዕለተ እሁድ፣ ወሩ ወራ መጋቢት፣ ዘመኑ ዘመነ ዮሐንስ ብለው አባቶቻችን አስተምረዋል፣ ተናግረዋል። በዋናነት ግን የትኛው ወራ መጋቢት፣ የትኛው ዕለተ እሁድ፣ የትኛው ዘመነ ዮሐንስ እንደሆነ ግን የሚያውቅ ስለሌለ አመጣጡ አይታወቅም ተብሏል። እሱም ራሱ ያችን ቀን የሚያውቃት የለም ብለዋል ማለት ነው። ስለዚህ ዳግም ምጽአት ማለት ክርስቶስ የሚመጣበት ቀን ነው። ክርስቶስ የሚመጣበት ቀን ምን ሊያደርግ የሚመጣበት? ሊፈርድ፣ ወገኖቹን ሊያከብራቸው፣ ሊሾማቸው፣ ሊሸልማቸው፣ ከሱ ጋር ሊያኖራቸው፣ የደከሙበትን ዋጋቸውን ሊከፍላቸው፣ የእሱን ጸጋ ሊያጎናጽፋቸው፣ እንደሱ ሊያደርጋቸው፣ ከዚህ በኋላ በመከራ በረሃብ በጥም በችግር እንዳይኖሩ ሰላም፣ መረጋጋት፣ ፍቅር ባለበት ዓለም በመንግስቱ ሊያኖራቸው ሊፈርድላቸው ይመጣል። ዓለም የፈረደባቸውን ሊፈርድላቸው፣ በፈራጆች ደግሞ ሊፈርድባቸው፣ በዓለም ፈራጅ ሁነው በሰው ላይ ሲፈርዱ የነበሩ ሊፈረድባቸው፣ ያለ አግባብ የተፈረደባቸው ደግሞ ትክክለኛ ፍርድ ሊያገኙ እውነተኛው ዳኛ ኢየሱስ ክርስቶስ ይመጣል። ስለዚህ ዳግም ምጽአት ወይም ደብረ ዘይት ማለት ክርስቶስ የሚመጣበት ቀን ነው ማለት ነው። ግን ከመምጣቱ በፊት
እሱ ከመምጣቱ በፊት እነዚህ ነገሮች እንደሚደረጉ እንደ ማስጠንቀቂያ ነገረን ማለት ነው። ምንድነው ያለው? ኦቁኬ ኢያስቱክሙ ብዙኃን ይመጽኡ በስሜ እንዘ ይብሉ። ብዙ ሐሰተኞች መምህራን፣ ሐሰተኞች ነቢያት በስሜ እኔ ክርስቶስ ነኝ ብለው የኔን ስም ጠርተው ወይም ክርስቶስ ልኮኛል ብለው ክርስቶስ ለነቢይነት አብቅቶኛል፣ ተገልጾልኛል፣ በርቶልኛል ብለው ይመጣሉና እንዳያስቷችሁ እወቁ፣ ተጠንቀቁ። ይሄ ማስጠንቀቂያ ነው። ዛሬ በደንብ ካየንና ከተረዳን ብዙ ነቢያት ተነስተዋል። የክርስቶስ መልእክተኞች ነን የሚሉ፣ ክርስቶስ ተገልጾልናል የሚሉ፣ ክርስቶስ በራልን የሚሉ፣ ተገለጸልን የሚሉ ብዙ ሐሰተኞች መምህራን፣ ሐሰተኞች ነቢያት ተነስተዋል። ታዲያ እነዚህ ሐሰተኞች ነቢያት ይመጣሉ፣ ይገለጻሉ፣ በስሜ ይመጣሉ፣ እኔ ክርስቶስ ነኝ እስከ ማለት ድረስ ይደርሳሉ። ያንን ሰምታችሁ ያንን አይታችሁ እውነተኛውን ክርስቶስ አገኘን ብላችሁ እንዳትታለሉ እወቁ፣ ተጠንቀቁ። እነዚህ ሐሰተኞች መምህራን፣ እነዚህ ሐሰተኞች ነቢያት ብዙዎችን ያስታሉ፣ ብዙዎችን ያደናግራሉ፣ ብዙዎችን ወደ ጥፋት ይወስዳሉ እና ሃይማኖታቸውን ያስለውጧቸዋልና እወቁ፣ ተጠንቀቁ። የመጀመሪያው ምልክት ይሄ ነው። ዓለም ይህንን መረዳት አለበት፣ መገንዘብ አለበት። ይህን የነገረን ፍጡር አይደለም። ይህን የነገረን ሐዋርያ አይደለም። ይህን የነገረን ተራ ሰው አይደለም። እራሱ ባለቤቱ በኋላ የሚሆነውን በኋላ የሚመጣውን በኋላ ብዙ ሐሰተኞች ለራሳቸው ለምቾታቸው፣ ለሆዳቸው፣ ለገንዘባቸው ሲሉ መንፈስ ቅዱስ ሳያድርባቸው እግዚአብሔር ሳይልካቸው መንፈስ ቅዱስ አድሮብናል፣ እግዚአብሔር ልኮናል፣ እኛ ነቢያት ነን ብለው ምንም የማያውቀውን ሕዝብ ያደናግራሉና እንዳትደናገሩ፣ እንዳትሳሳቱ እወቁ። ብዙ ሐሰተኞች ነቢያት ይመጣሉ። የመጀመሪያው ማስጠንቀቂያ ይሄ ነው ማለት ነው። ይህን ካለ በኋላ ደግሞ ጦርነት ይነሳል ነው የሚለው። የጦርነት ድምፅ፣ የጠብ፣ የክርክር፣ የሰልፍ ድምፅ ትሰማላችሁ። ጦርነቱም አሁን በዓለም ላይ እያየነው ነው። እንዲያውም ህዝብ ከህዝብ ጋር፣ የአንድ ሀገር ህዝብ ከአንድ ሀገር ህዝብ ጋር፣ የአገሪቱ መሪ ከህዝቡ ጋር ጦርነት ገጥሞ ህዝቡን እየጨፈጨፈ ያለበት ዘመን ላይ ነው ያለ ነው። ስለዚህ መድኃኔዓለም ክርስቶስ ይህን የሚናገረው ለዓለም ህዝብ ስለሆነ በዓለም የሚመጣው ምልክት ሁሉ ምልክት ስለሆነ ማስታወቂያ ስለሆነ በዚያ ጊዜ የጦርነት ድምፅ፣ የሰልፍ ድምፅ ትሰማላችሁ። ያን ጊዜ ብዙ ሰዎች ደግሞ ሃይማኖታቸውን ይለውጣሉ። ያስገደዳቸው ሳይኖር ለሰማዕትነት ሳይበቁ በሚበላ ነገር፣ በዳቦ፣ በዘመናዊነት ሃይማኖታቸውን ይለውጣሉ። ከክፋትና ከአመፃ የተነሳ ፍቅር ደግሞ ከሁሉም ትጠፋለች፣ ከብዙዎች ትጠፋለች። ፍቅር ያለው ሰው አይኖርም። ሰው ሁሉ በጥላቻ ይተያያል። ያን ጊዜ ይጠሏቸዋል፣ ይከሷቸዋል፣ ይገርፏቸዋል፣ ይገሏቸዋል፣ ወደ አደባባይ ይወስዷቸዋል። በስሜ ስላመናችሁ ክርስቲያን ስለተባላችሁ በሁሉ ዘንድ የተጠላችሁ ትሆናላችሁ። ይህም ዛሬ በክርስቲያኖች ላይ እየደረሰ ያለው መከራ ያሳየናል ማለት ነው። ክርስቶስ የተናገረው ዘመኑ ወቅቱ እንደደረሰ የምናይበት ምልክት ነው። ያን ካለ በኋላ በእያንዳንዱ አሕዛብ ላይ ምስክር ይሆን ዘንድ ይሄ የመንግስት ወንጌል በእያንዳንዱ ቤት ይሰበካል አለ። የሚገርመው ይሄም አሁን እየተደረገ ነው። ወንጌልን የማይሰብክ ሰው የለም። ሃይማኖት ያለውም ሃይማኖት የሌለውም ወንጌልን የማይናገር ሰው የለም። በእያንዳንዱ ሰው ቤት፣ በእያንዳንዱ ሰው ትራስ መጽሐፍ ቅዱስ አለ። ወንጌል ይነገራል፣ ጥቅሱ ይነገራል። ጥቅሱን ነው እንጂ የምንናገረው በሕይወቱ ግን አንኖርበትም ወይም ሕይወቱን አልተሳተፍ ነው። ብዙ ሰዎች የማያምኑበትን ንግግራቸውን ለማሳመር ንግግራቸው እንዲታመንላቸው መጽሐፍ ቅዱስን ጠቅሰው ይናገራሉ። ፖለቲከኞቹ ሳይቀሩ በማያምኑበት መጽሐፍ ቅዱስ ግን ሌላውን ለማሳመን አማይ ለመምሰል የሚመሩትን ሕዝብ ለማሳመን ብቻ መጽሐፍ ቅዱሱን ይጠቅሳሉ፣ ያስተምራሉ፣ ይናገራሉ። ታዲያ በእነዚህ ላይ ስለሚፈረድባቸው እግዚአብሔር ስለሚፈርድባቸው የተቀደሰውን የእግዚአብሔርን ቃል ሰዎች የሚድኑበትን የሚቀደሱበትን ቃል እነሱ ለሐሳባቸው መጠቀሚያ ስላደረጉት ለሐሳባቸው
ፍላጎት ማስፈጸሚያ ስላደረጉት ያ የመንግስት ወንጌል በእያንዳንዱ ቤት ይሰበካል፣ በእነሱ ላይ ፍርድ ይሆንባቸው ዘንድ። አልሰማንም እንዳይሉ፣ አላወቅንም እንዳይሉ፣ መምህር አልተላከልንም፣ መጽሐፍ ቅዱስ አልደረሰንም፣ ይህን ቃል አልሰማነውም፣ እንዴት ሳታስተምረን ሳትመክረን ትፈርድብናለ፣ ትከሰናለ፣ ትወቅሰናለ፣ ለሞት አሳልፈ ትሰጠናለ እንዳይሉት በእያንዳንዱ ጆሮ የእግዚአብሔር ቃል ይነገራል። ስለ ክርስቶስ እያንዳንዱ ሰው ይሰማል። ክርስቶስ የአብ ልጅ እንደሆነ የድንግል ማርያም ልጅ እንደሆነ ከሁለት አካል አንድ አካል ከሁለት ባሕሪ አንድ ባሕሪ የሆነ የባሕሪ አምላክ እንደሆነ እያንዳንዱ ጆሮ ይሰማል፣ እያንዳንዱ ሰው ያዳምጣል። ለምን? በፍርድ ቀን ምክንያት እንዲያጣ፣ የሚያመካኘው ነገር እንዳይኖር፣ መምህር አልተላከልኝም እንዳይል፣ መጽሐፍ አላገኘውም እንዳይል፣ አልተማርኩም አልሰማውም እንዳይል ኢየሱስ ክርስቶስ እውነተኛ ፈራጅ ስለሆነ ያላስተማረውን ስለማይቀጣ፣ ያልነገረውንም ስለማይቀጣ፣ ሳያስተምር ስለማይቀጣ እያንዳንዱን ሰው አስተምሮት ግን ትምህርቱን ባለመስማቱ ነግሮት ንግግሩን ባለማዳመጡና ባለመቀበሉ እንደሚፈርድበት ሲናገር ይህ የመንግስት ወንጌል በእያንዳንዱ ምስክር ይሆን ዘንድ በእያንዳንዱ ቤት ይሰበካል ብሎ ይናገራል። ያን ጊዜ ለጸነሱና ለወለዱ ወዮላቸው ይላል። ምክንያቱም የጸነሰች ሴት በጦርነት ጊዜ መራመድ አትችልም፣ መውጣት መውረድ አትችልም። የተለያየ ምግብ ያስፈልጋታል፣ ምቾት ያስፈልጋታል። እንደ ሌሎቹ መሮጥ አትችልም፣ በረሃ ላይ ማደር አትችልም። የወለደች ሴትም ልጇን አዝላ ሩቅ መሄድ አትችልም። እንደገና ልጇ ደግሞ ምግብ ያስፈልጋታል፣ እሷም ምግብ ያስፈልጋታል። በዚያ ጊዜ ለጸነሱና ለወለዱ ሰዎች ወዮላቸው ብሎ ክርስቶስ ይናገራል። ወይም ደግሞ በዚያን ጊዜ ኃጢአትን ጸንሰው ኃጢአትን ወልደው ለሚያሳድጉ ሰዎች ወዮላቸው። መጀመሪያ ኃጢአትን ጸንሰው እንደገና ወልደው እንደገና እያሳደጉ ለሌላው የሚያስተላልፉ፣ ዛሬ ኃጢአትን ጸንሰው አሳድገው ለልጆቻቸው የሚያስተላልፉ፣ ሰው በሰላም እንዳይኖር፣ በሰላም እጦት በችግር እንዲኖር፣ የሰው ልጅ ሰርቶ እንዳይበላ፣ ተምሮ እንዳይለወጥ፣ ኃጢአትን ከራሳቸው አይምሮ ልቡና ጸንሰው ያንን ወልደው ለልጆቻቸው አስተምረው አንዱ አንዱን እንዲገለው፣ አንዱ አንዱን እንዲያፈናቅለው፣ አንዱ ለአንዱ ጠላት እንዲሆን የአንድ አገር ሰው ተስማምቶ እንዳይኖር ኃጢአትን ለጸነሱ ለወለዱ ላሳደጉ አሳድገውም ለዓለም ለሰጡ ለነሱ ወዮላቸው ብሎ መድኃኔ ዓለም ክርስቶስ ይናገራል። ይህንም ማዳመጥና መስማት ይኖርብናል። ሽሽታችሁ በክረምትና በሰንበት እንዳይሆን ተጠንቀቁ ይላል። ምን ማለት ነው? በክረምትና በሰንበት ክረምት መሄድ መሰደድ አይቻልም። ውሃ አለ፣ ዝናብ አለ፣ ጭቃ አለ፣ መሄድ አይቻልም። እንዲሁ በመከራ ሳላችሁ በኃጢአት ሳላችሁ ዓለም እንዳያልፍባችሁ ጊዜያችሁ እንዳያልፍ ተጠንቀቁ። ሰንበትም የእረፍት ቀን ነውና በእረፍት ቀን መንገድ እንኳ የሚያሳይ ስለሌለ እናንተ በሰንበት ሽሽታችሁ እንዳይሆን ተጠንቀቁ። ወይም ሰንበት የተባለችው መንግሥተ ሰማያት ናት። መንግሥተ ሰማያት ለወዳጆቹ ስትታደል እናንተ ከመንግሥተ ሰማያት እንዳትሰደዱ እንዳትወጡ ተጠንቀቁ። ያን ጊዜ በይሁዳ ከተማ ያሉ ወደ ተራራው ይወጣሉ፣ በሰገነት ያሉ ወደ ታች አይውረዱ ተብሏል። በሰገነት ያሉ ማለት በልልና ያሉ፣ በክብር ያሉ፣ በቅድስና ያሉ ቅድስናቸውን ትተው ክብራቸውን ትተው ልልናቸውን ትተው ወደ ታች አይውረዱ። ከታች ያሉት ከከተማው ያሉት በዓለም ያሉት ሲበሉ ሲጠጡ ሲዝናኑ አይተው ያንን ተመኝተው ለዚያ ጎምጅተው የነበራቸውን ቅድስና የነበራቸውን ክብር ትተው ወደ ታች አይውረዱ፣ በልልናቸው ይቆዩ። ይሄ በዓለም የሚታየው ዓለም የሚደሰትበት ቋሚ አይደለም፣ ይጠፋል፣ ይለወጣል፣ ጊዜው ቅርብ ነው። እነሱ ያሉበት ግን ዘላለማዊ ነውና በዚያ ልልና ይቆዩ። በዚያ ልልና ከቆዩ ከልልና ወደ ልልና ከክብር ወደ ክብር ከጸጋ ወደ ጸጋ ይሸጋገራሉና በዚያ ይቆዩ። የሚያርሱ ሰዎችም ወደ ኋላቸው አይመለሱ። እያረሱ እርፍን ይዞ ወደ ኋላ መመለስ እንደማይቻል ሁሉ ለቅድስና፣ ለንጽህና፣ ለክብር፣ ለትምህርት፣ ለጾም፣ ለጸሎት ከወጣ በኋላ አንድ ሰው እንደገና ወደ ዓለም አይመለስ። ትቶት የመጣውን ኃጢአት ትቶት የመጣውን በደል እንደገና ዙሮ አያስታውሰው፣
አይመለስበት። ይቀጥል በጾሙ፣ ይቀጥል በጸሎቱ፣ ይቀጥል በንጽህናው፣ በቅድስናው፣ በሱባኤው፣ በትርምቱ እግዚአብሔርን በመምሰል ሥጋውን ደሙን በመቀበል ከክርስቶስ ጋር በመኖር ይቀጥል። ወደ ኋላ ትቶት ወደ መጣው ወደ ኃጢአት፣ ወደ ክደት፣ ወደ በደል አይመለስ ብሎ መድኃኔ ዓለም ክርስቶስ ከመምጣቱ በፊት የሚሆኑትን ነገሮች ተናግሯል። ታዲያ እንዴት ነው አንተን የምናገኝህ ትሉኝ ከሆነ ያን ጊዜ ክርስቶስ በቤት አለ ቢሏችሁ አትመኑ፣ በበረሃም አለ ቢሏችሁ አትመኑ። ክርስቶስ በቤትም በበረሃም አይታይም። ያን ጊዜ ለዓለም ነው የሚታየውና ፀሐይ በምስራቅ ወጥታ ለዓለም በሙሉ እንደምትታይ ሁሉ የሰው ልጅ በደመና ሰማይ ይመጣል፣ ዓለም ሁሉ ያየዋል። በአንድ ቦታ እንደ መጀመሪያው ምጽአት በቤተልሔም እንደተወለድኩት እንደዚህ አይደለም። ለዓለም እየታየው ዓለም እያየኝ ይመጣል። አሚሃ ያስተሪ ጻድቅ በብዙ ግደት ይላል ነቢዩ ሰሎሞን። ያን ጊዜ ጻድቁ ክርስቶስ በብዙ መገለጥ ይታያል። አንጻረ ላመንደብዎ መከራ ባጸኑበት በአይሁድ ፊት በሰቀሉት በተፉበት በችንካር በቸነከሩት በመስቀል በሰቀሉት በአይሁድ ፊት ይገለጻል። በግርማ በክብር በልልና በሞገስ በሚያስፈራ ግርማ በሚያንቀጠቅጥና በሚያስደነግጥ ግርማ ይገለጣል። ያን ጊዜ እንዲህ ይላሉ፣ እፎ ኮነ ወልደ እግዚአብሔር፣ እኛ የናቅነው ክርስቶስ፣ እኛ ያቃለልነው ክርስቶስ፣ እኛ የማርያም ልጅ ነው የዮሴፍ ልጅ ነው ያልነው ክርስቶስ፣ እኛ ክብር ይግባውና ጋኔን አድሮበታል ያብዳል ያልነው ክርስቶስ፣ በመስቀል የሰቀልነው ክርስቶስ፣ ምራቃችን የተፋንበት ክርስቶስ፣ ወደ መቃብር ያወረድነው ክርስቶስ፣ ያራቆትነው ክርስቶስ እንዴት የእግዚአብሔር ልጅ ሆነ ብለው ይጸጸታሉ። ወለቅዱሳን ኮነት ርስቱ፣ ርስቱ መንግሥተ ሰማያትስ ለቅዱሳን ለሐዋርያት እንዴት ሆነች ብለው ይጸጸታሉ። ግን ጸጸታቸው አይጠቅማቸውም ይላል። ስለዚህ ክርስቶስ ከመምጣቱ በፊት ራሳችን ማዘጋጀት አለብን። የመጀመሪያው ከሐሰተኞች ነቢያት መጠበቅ፣ ሁለተኛው ደግሞ ከዓለም ጥላቻ መጠበቅና መጠንቀቅ፣ ከፍቅር አለመራቆት፣ ከጸጋ አለመራቆት፣ በልልና ጸንቶ መኖር፣ ክርስቶስ የሚመጣበትን ጊዜ ጸንቶ መጠበቅ። ነቢያት ነን የሚሉ ሐዋርያት ነን የሚሉ ሐሰተኞች በመጡ ቁጥር አለመታለልና አለመወሰድ፣ እውነተኛው ክርስቶስ ሲመጣ እንዴት እንደሚመጣ እየነገረን ስለሆነ ያን መጠበቅ ይኖርብናል ማለት ነው። በዚህ መንገድ ከጠበቅነው ዕለተ ምጽአት ብዙ ሰዎች ክብር የሚያገኙበት ቀን ነው። ክርስቶስ የሚመጣው ወዳጆቹን ወደ መንግሥቱ ለማስገባት ነው። ስለዚህ የሚያስፈራን ነገር የለም። ምናልባት የምንፈረው የክርስቶስ ወዳጅ ካልሆን ብቻ ነው። የክርስቶስ ደቀ መዛሙርት ካልሆን ብቻ ነው። በክርስቶስ ስም ካላመን፣ ካልተጠመቅን፣ ሥጋውን ካልበላን፣ ደሙን ካልጠጣን ብቻ ነው። ተዘጋጅተን በሱ ክብር ከብረን የእሱ ልጆች ሁነን እንደ ፈቃዱ እየኖርን ከሆነ ክርስቶስ ወደ እኛ የሚመጣው ወደ እሱ ሊወስደን ነው። ዘላለማዊ ክብሩን ሊያወርሰን፣ የእሱን ክብር ሊሰጠን፣ ከእሱ ጋር እንድንኖር ሊፈቅድልን፣ ከዚህ ዓለም ከፈተና ከመከራ አውጥቶ ፈተና መከራ በሌለበት ዓለም ሊያኖረን ስለሆነ የሚመጣው እኛ በክርስትና ያለን ሰዎች በወልድ ውሉድ በክርስቶስ ክርስቲያን ተብለን በ40 ቀንና በ80 ቀን የተጠመቅን ጥምቀተ ክርስትናችን አክብረን ሥጋውን ደሙን እየተቀበልን ወንጌልን እየተማርን ያለን ሰዎች ዕለተ ምጽአትን መናፈቅ ይኖርብናል። ክርስቶስ እንዲመጣ ልንናፍቀው ያስፈልጋል። በዚህ ዓለም ያለው በሙሉ ያልፍና የማያልፍ ዓለም እንረከባለን። በዚህ ዓለም ያለው ስንኖርም አድካሚ ነው፣ እንደገና ቋሚ አይደለም። አሁን ዓለም ቤት ለመስራት ቤት ለመግዛት ምን ያክል እንደሚደክም ያውቀዋል። ግን ይሄ የደከመለት ቤት ይሄ መከራ ያየለት ቤት ቋሚ አይደለም፣ ይፈርሳል። ወይም ክርስቶስ ሲመጣ ዓለም በሙሉ ይፈርሳል፣ ወይም ደግሞ ክርስቶስ ከመምጣቱ በፊት በሞት ትቶት ይሄዳል። ክርስቶስ የሚያወርሰው ቤት ግን የማይፈርስ ነው። ሐዋርያው ቅዱስ ጳውሎስ እንደነገረን በምድር ያለው ቤታችን ቢፈርስ በሰማይ ቤት አለን። ያ የሰው እጅ ያልሰራው ነው፣ እድሳት የማያስፈልገው ነው።
እግዚአብሔር የሰጠን በሰማይ የምንኖርበት ቤት አለን። እሱም የማይፈርስ ሰውነት፣ የማይፈርስ ዓለም፣ የማይፈርስ ጸጋ ነው። እሱን የምናገኘው አምላካችን ክርስቶስ መጥቶ ከዚህ ዓለም አፍልሶ ወደ ዘላለማዊ ዓለም ሲወስደን ነው። ስለዚህ የክርስቶስን መምጣት እኛ እንናፍቃለን፣ እንዲመጣም እንተጋለን፣ እንፈልጋለን። ለምን? ዋጋችን በትክክል የሚከፈል ያን ጊዜ ስለሆነ። ግን ያን ጊዜ ትክክለኛ ዋጋ እንዲከፈለን በክርስቶስ ፊት አጃቢዎች ሁነን መብራታችንና ዘይታችን በአንድ ላይ አዋሂደን ሙሽራውን አጅበን ለመግባት አሁኑኑ መዘጋጀት፣ መብራቱንና ዘይቱን አንድ ላይ መያዝ፣ የሙሽራውን መምጣት መጠባበቅ፣ እንቅልፍን ማስወገድ፣ በራስ ቁሞ ተማምኖ መኖር፣ ክርስቶስን አውቆ በክርስቶስ አምኖ መኖር ያስፈልጋል ማለት ነው። እንደዚያ ከሆነ ዕለተ ምጽአት የሚያስፈራ አይደለም። ነቢየ እግዚአብሔር ዳዊትም የነገረን ያን ነው። እግዚአብሔር እስተጋደ ይመጽእ፣ እግዚአብሔር ተገልጦ ይመጣል። ወአምላክ ነሂ እያረምም፣ ሲመጣ ዝም አይልም። እሳት ይነድድ ቅድሜው፣ በፊቱ እሳት ይነዳል። አውሎይ አውሎ ብዙ፣ በአደባባዩ ደግሞ ጥቅል ነፋስ አለ። ይጼዋ ለሰማይ በላይሉ፣ ከምድር በላይ ያለች ሰማይን ይጠራታል። ወለ ምድርኒ ከመ ይኰንን ሕዝቦ፣ በሕዝቡ ይፈርድ ዘንድ ወይም ለሕዝቡ ይፈርድላቸው ዘንድ ምድርንም ይጠራታል ይላል። ሰማይን ይጠራዋል ማለት ያሳልፈዋል፣ ምድርንም ያሳልፋታል። ስለዚህ ክርስቶስ ሲመጣ ዝም አይልም። ኑ አቤ፣ ወዳጆቼ ወደ እኔ ኑ ይላል። ሁሩ እምኔ፣ ጠላቶቹን ደግሞ ከኔ ወግዱ። ለሰይጣንና ለመልእክተኞቹ ወደ ተዘጋጀ ወደ ዘላለም እሳት ሂዱ ይላል። ወዳጆቹን ኑ እያለ ያቀርባል፣ ጠላቶቹን ያርቃል። በጠላቶቹ ይፈርድባቸዋል፣ ለወዳጆቹ ይፈርድላቸዋል። ወዳጆቹ እየዘመሩ ከእሱ ጋር ወደ መንግሥተ ሰማያት ይገባሉ። ጠላቶቹ ደግሞ ከሱ ተባረው ከጠላታቸው ከዲያብሎስ ጋር ለዘላለም በጨለማ ለመኖር ወደ ገሃነም ይሰደዳሉ። ያን ለማድረግ በግርማ መለኮት በክበበ ትስብእት በመላእክት ታጅቦ ይመጣል። አሁን የምናየውን ዓለም ያሳልፈዋል። ወዳጆቹን ቋሚ የሆነውን መንግስቱን ያወርሳቸዋል። ጠላቶቹ ደግሞ ዲያብሎስ በሚኖሩበት በገሃነም ይኖራሉ ማለት ነው። ያን ለማድረግ ነውና ክርስቶስ የሚመጣው። ዕለተ ምጽአትን አንፈረውም። ግን መፍራት ያለብን በዕለተ ምጽአት ክርስቶስ ሲመጣ በየትኛው ነው የምንቆመው? በቀኝ ነው ወይስ በግራ ነው? ክርስቶስ ይደሰትብናል አይደሰትብንም? አዘንተኞች ነን ወይስ ደስተኞች? አጃቢዎች ነን ወይስ በሩ የሚዘጋብን ሚዜዎች ነን ብለን ራሳችን መርምረን ራሳችን ፈትሸን ጎደሏችን አስተካክለን ንስሐ ገብተን ከኃጢአት ተላቀን የክርስቶስን መምጣት የምንጠባበቅ ከሆነ የክርስቶስ መምጣት አያሳፍረንም። ግን ክርስቶስ ከመምጣቱ በፊት ዕለተ ምጽአት ሊመጣ ነው፣ ገንዘባችሁን ስጡን እያሉ የሚያጭበረብሩ የእናንተን ገንዘብ እናንተን ዕለተ ምጽአት ሊመጣ ነው ዓለሙ ቋሚ አይደለም ብለው ተቀብለው ፎቅ የሚሰሩ መኪና የሚገዙ የሚያጭበረብሩ አጭበርባሪዎች አሉና በዚህ ተደናግጠን ገንዘባችን እንዳንበትን ቤታችን እንዳናፈርስ ኋላም እንደገና ክርስቶስን እንዳናማርር ክርስቶስ የሚመጣው በራሱ ጊዜ በራሱ የጊዜ ሰሌዳ በራሱ ቀመር ስለሆነ እስከሚመጣ ድረስ ሳንፈራ እንጠብቀው። ግን ንስሐ እንግባ፣ ከኃጢአት እንላቀቅ፣ ራሳችን እንወቅ። ያስተማረን የመከረን የገሰጸን አምላካችን እግዚአብሔር የተመሰገነ ይሁን። ወስብሐት ለእግዚአብሔር።